በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በአንድነቱ ምንታዌ ሁለትነት በሶስትነቱ ርባኤ አራትነት ሳይኖርበት አንድነቱ ሶስትነቱን ሳይጠቀልለው ሶስትነቱ አንድነቱን ሳይከፋፍለው ቅድመ ዓለም ማእከለ ዓለም ድህረ ዓለም በአንድነት በሶስትነት ሲሰለስ ሲቀደስ የሚኖር ዘለዓለም ሥላሴ ስሙ የተመሰገነ ይሁን። እናንተም እንደሚገባችሁ ሊቃውንተ ቤተ ክርስቲያን አባቶችና እናቶች፣ ወንድሞችና እህቶች ሁላችሁም የክርስቶስ ቤተሰቦች በልዑል እግዚአብሔር ስም እንደምንሰነበታችሁ እንደምን አደራችሁ። እንኳን አብ ወልድ መንፈስ ቅዱስ በአንድ በዮርዳኖስ ባሕር ለተገለጡበት ብርሃኑ በእሳት ለተከበበበት ሕዝቡ በአንድነቱ ነው ላመሰገኑበት ዓለም ነፃ ለወጣበት ዕለት አደረሳችሁ። ለዚህ ዕለት ያደረሰን በዚህ በተቀደሰ አደባባይ እየሰበሰበን ስሙን ጠርተን እንድናመሰግነው ምስጋናችን ሊቀበል ፈቃዱ የሆነ የአባቶቻችን አምላክ ቸሩ መድኃኔ ዓለም ኢየሱስ ክርስቶስ ስሙ የተመሰገነ ይሁን። እንዲሁም አምላክን በድንግልና ጸንሳ በድንግልና የወለደች ለዓለም ምሕረትን ሰላምን ያበሰረች የፍቅር እናት የምህረት አማላጅ ወላዲተ አምላክ ንጽሕተ ንጹሐን ቅድስት ድንግል ማርያም ስሟ የተመሰገነ ይሁን። እንደ እግዚአብሔር አምላካችን ቅዱስ ፈቃድ የዛሬው ዕለት ታላቅ ዕለት ነው። በእውነት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ለሰው ልጅ ካደረጋቸው ከሰራቸው ታላላቅ ክንውኖች አንዱ ነው እና ለዚህም ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ባሳየን ባደረገው ተግባር መሰረት እርሱን አብነት አድርገን እርሱ እንዳደረገው እያደረግን የምናከብረው በዓል ነው እና ለዚህ ዕለት ያደረሰን የአባቶቻችን አምላክ እንዲህ በጤና ስላሰባሰበን ምስጋናችን ከፍ ያለ ነው። እንግዲህ ለምንማማርበት ርዕሰ ጉዳይ መነሻ የማደርገው ለልርኢኩ ወአነ ሰማይቱ ከመወልደ እግዚአብሔር ውእቱ፣ እኔ አይቻለሁ ምስክሩም እኔ ነኝ፣ የእግዚአብሔር ልጅ ለመሆኑ እኔ ምስክር ነኝ ብሎ ዮሐንስ መጥምቀ መለኮት የተናገረውን ቃል መነሻ አድርገን በዮሐንስ ወንጌል ምዕራፍ 1 ቁጥር 33 ጀምረን የምናገኘውን ሀሳብ መነሻ አድርገን እንማማራለን። ምስክሩ እኔ ነኝ፣ ደግሞ እኔ ምስክሩ የእግዚአብሔር አብ የባሕሪ ልጁ እንደሆነ አይቻለሁና ያንን ያየሁትን የምመሰክረው እኔ ዮሐንስ ነኝ ብሎ መጥምቀ መለኮት ቅዱስ ዮሐንስ በዮርዳኖስ የተገለጠውን ምስጢር ጌታ ሲጠመቅ ያየውን ረቂቅ ምስጢር በዚህ ዕለት ገልጧል። እንግዲህ ዮሐንስ ምስክርነቱ የታመነ እንደሆነ ወንጌላዊ ዮሐንስም ይጽፋል። ወዝንቱ ውእቱ ስሙ ለዮሐንስ፣ የዮሐንስ ምስክርነቱ ይህ ነው ብሎ የታመነ ምስክር እንደሆነ ነግሮናል። ለምን? በዓይኑ ያየ ምስክር ነውና፣ በቦታው የነበረ ምስክር ነውና፣ ያየውን ደግሞ የተናገረ ነውና ይህንን ምስክርነቱን ወንጌላዊ ዮሐንስ በቀደመ ዘመን ደቀ መዝሙሩ የነበረ ኋላ ደግሞ የእሱን ቃል የጻፈ የሥላሴን አንድነት ሶስትነት አምልቶ አስፍቶ የተናገረ የጻፈ በዚህም ከሐዋርያት ተለይቶ ሕያውነት እስከ ምጽአት ድረስ የተሰጠው ደጉ ሐዋርያ ምስጢራዊው ሐዋርያ የመለኮትን ምስጢር የተናገረ ሐዋርያ ቅዱስ ዮሐንስ የአባቱ የዮሐንስ ወንጌል መጥምቅ ምስክርነትን ጽፎልን እናገኘዋለን። የሁለቱም አባቶቻችን በረከታቸው ይድረሰን። እንግዲህ ሊቃውንቱም ከቅዱስ ያሬድ በወረሱት ያሬዳዊ ሀብት በእውነቱ ረቂቅ የሆነውን ምስጢር በዜማ ቅድም ሲኑልን ነበር። ነአምን በአብ ወነአምን በወልድ ወነአምን በመንፈስ ቅዱስ፣ በአብ በወልድ በመንፈስ ቅዱስ እናምናለን። ከሦስቱ አካላት አንዱ ከቅድስት ድንግል ማርያም መወለዱንም እናምናለን። እኛን ወዶ ከኛ ተወለደ እያሉ በጣዕመ ዜማ ረቂቁን ምስጢር
ይነግሩን ነበር። የሊቃውንቱም በረከታቸው አይለየን፣ ሊቃውንትን የማያሳጣን በእውነቱ ይህ ሀብት የቤተ ክርስቲያናችን የሀገራችን በረከት በመሆኑ ሊቃውንቱም እንዲበዙ ያሉትም እንዲኖሩ ጸሎት ያስፈልጋል ማለት ነው እና ዮሐንስ እኔ ምስክር ነኝ አለ። ይሄ ዕለት ዮሐንስ ወንጌላዊ የጻፈው ዮሐንስ መጥምቅ የተናገረው የጌታችን የጥምቀቱን ነገር እንዲህ ይመሰክራል። ነዋ በግዑ ለእግዚአብሔር ዘያአትት ኃጢአተ ዓለም፣ የዓለምን ኃጢአት የሚያስተሰሪ ዘያሴስል ወያስተሰሪ ኃጢአተ ዓለም፣ የዓለምን ኃጢአት የሚያስወግድ የሚያስተሰሪ እውነተኛው በግ እነሆ። ዘሃሎም ቅድሜ ይመጽእ እምድሬ፣ ከኔ በፊት የነበረ ከኔ በኋላ ይመጣል፣ እርሱ ከኔ ይበልጣል። ዘኢይደልወኒ እድንን ወእፍታህ ወእጹር ፈታና አሳይኒሁ። እንደ ወንጌላውያኑ አነጋገር የእግሩን ጫማ ዝቅ ብዬ ማዘቢያውን ልፈታው የማይቻለኝ ጫማውንም ተቀብዬ ልሸከመው የማልችል ከኔ የሚበልጥ እርሱ ከኔ በኋላ ይመጣል፣ ከኔ አስቀድሞ ነበረ ከኔ በኋላም ይመጣል እያለ ቀዳማዊነቱን ዳህራዊነቱን ወይም ዘላለማዊነቱን ይመሰክራል። እንደ ሰውነቱ ከኔ በኋላ ይመጣል ብሎ ሊያስተምር መምጣቱን ሊጠመቅ መምጣቱን ሲያሳይ፣ እንደ አምላክነቱ ደግሞ ዘሃሎም ቅድሜ እኔ ሳልፈጠር የነበረ እኔን የፈጠረ ነው ብሎ ይመሰክርለታል። ስለዚህ ቀዳማዊነቱን ዳህራዊነቱን እርሱ ራሱ ከመሰከረው ምስክርነት ደግሞ የዮሐንስ መጥምቀ መለኮት ይያያዛል። እርሱ ራሱ ባለቤቱ ምቅድመ ይትወለድ አብርሃም ሀሎኩ አነ፣ አብርሃም ሳይወለድ እኔ ነበርኩ ይላል። እንግዲህ ዘመነ አብርሃም 2000 በላይ ነው። ወይም አብርሃም ካለፈ ጌታ እስኪያስተምር እስኪወለድ ድረስ ከ2000 በላይ እድሜ ተቆጥሯል። ግን ምን አለ? አብርሃም ሳይወለድ እኔ ነበርኩኝ እና በዚህ አይሁድ ሲገረሙ ሌላ ምስክር ደግሞ መሰከረ። ዮሐንስ መጥምቅ ከኔ አስቀድሞ ነበረ አለ። ሲጸነስ መንፈቅ ይቀድመዋል፣ ግን ከኔ አስቀድሞ የነበረ ነው፣ ከኔ በኋላ ይመጣል። መገለጡን ሲያይ ከኔ በኋላ ይመጣል አለ። ቀዳማዊነቱን ሲያይ ደግሞ ከኔ በፊት ነበረ አለ። ይህ አምላክ ከገሊላ ወደ ዮርዳኖስ ዮሐንስ ወዳለበት ከዮሐንስ ሊጠመቅ መምጣቱን ማቴዎስ በወንጌሉ መዝግቦ እናገኛለን። የማቴዎስ ወንጌል ምዕራፍ 3 ቁጥር 13 ጀምሮ ቅድም የተነበበልን ቃል ነው። አሚያ መጻ እግዚእ ኢየሱስ እምገሊላ ሀበ ዮርዳኖስ ከመ ይጠመቅም ዮሐንስ። ከዮሐንስ ሊጠመቅ በዚያ ጊዜ ጌታ ከገሊላ ወደ ዮርዳኖስ ዮሐንስ ወዳለበት መጣ። ትህትናውን የሚያሳይ ነው። ዮሐንስ ፍጡሩ ነው። ዮሐንስን የሾመው እሱ ነው። ዮሐንስን እስከዚህ ቀን የጠበቀው እሱ ነው። አንተ እኔ ወዳለሁበት ና ሳይል እርሱ ወዳለበት ራሱ ሄዶ እንዲያውም አጥምቀኝ ሲለው ዮሐንስ ቢደነግጥ አንድ ጊዜ ስተው ብሎ አጽናንቶ እውነትን ጽድቅን ሁሉ ልንፈጽም ይገባናል። እኔ አምላክ ስሆን ከፍጡሩ ካንተ እጅ ተጠምቄ ትሕትናዬ ሲገለጥ እንዲኖር፣ አንተ ደግሞ ፍጡር ስትሆን ደግሞ ከቅድመ ዓለም የነበረ የፈጠረህ አምላክህን አጥምቀህ ልልላ ሲነገር እንዲኖር ፈቃዴ ነውና አንድ ጊዜ ተው። እንግዲህ ሊቃውንቱ እንደተናገሩት እሳት ወደ ገለባ ነው የሄደው። እሳት ወደ ገለባ ሲሄድ ደግሞ ማስፈራቱ የግድ ነው እና ገለባው ሊፈራ እሳቱ ሊያስፈራ ግድ ሲሆን ገለባውንም አጽንቶ እሳቱ በገለባው ተጠምቆ እኔ አሰር ትቢያ ነኝ አንተ እሳት ነህ፣ እሳት ገለባውን ያቃጥላልና ካንተ ፊት ልቆም የማይገባኝ ነኝ ሲለው እንዲያውም ልዑል መሆኑን ልዕልናህ እንዲነገር ብሎ አጽንቶ በዚህ ዕለት ጌታችን ወደ ዮርዳኖስ ወንዝ ወርደው ሁለቱም ወደ ዮርዳኖስ ወንዝ ወርደው ዮሐንስ እጁን በላዩ ላይ ረቦ ጭኖ በዚህ ዕለት ጌታችን በዮርዳኖስ ላይ ተጠምቋል። ይህ መጠመቁ በቀደመ ዘመን በአዳም መሳሳት
በዲያብሎስ መሳቲነት ወይም ሽንገላ ከተሳሳተበትና ካጣው ልጅነት ይመልሰው እንደገና ወደ ነበረበት ወደ ቀደመ ልጅነቱ ሊመልሰው ሲወድ ያደረገው አምላካዊ ተግባር ነው። በቸርነቱ ያደረገው የትሕትናውም ተግባር ነው። ስለዚህ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ወደ ዮርዳኖስ ወርዶ መጠመቁን ሲያይ ዮሐንስ እንዲህ አለ፣ ነዋ በግዑ ለእግዚአብሔር ዘየአትት ኃጢአተ ዓለም። የዓለምን ኃጢአት የሚያስተሰርይ እውነተኛው በግ ይህ ነው። ቀድሞ በነቢያት እነዝሐክሙ በማይ ወትነጽሑም ርኩስክሙ፣ በውሃ እረጫችኋለሁ ከርኩሰታችሁ ትነጻላችሁ ብሎ በሕዝቅኤል አድሮ የተናገረ አምላክ ወትጤርኡ ይላል። አረበኛው ቃል ነው። ትነጻላችሁ ማለት ነው እና በውሃ እረጫችኋለሁ ከርኩሰታችሁ ከእድፈታችሁ ትነጻላችሁ ያለ አምላክ ግን ራሱ ተጠምቆ ጥምቀቱን አሳየን። ለዚህ ነው ሊቃውንቱ ነድ ለማይ ባሕር ከበቦ ማይ ሀበ ይሐውር ጸበቦ፣ ውሃውን እሳት ከበበው፣ በዚህ ጊዜ ውሃው የሚሄድበት ጠፋው። ይህንን ቃል መዝሙረኛው ዳዊት ምን ተኮንኪ፣ ሊቁ ጠበበው ያለው እኮ ያን ነው። ምን ተኮንኪ ባሕር ዘጐየኪ፣ ምን ሆነሻል ባሕሪቱ፣ የተጨነቅሽው መሄጃው የጠፋሽ ወደ ላይ ወደ ታች የምትዩ ምን ሆነሽ ነው? ወአንተኒ ዮርዳኖስ ዘገባይ ከድሬከ፣ አንተስ ዮርዳኖስ ከእሳቱ የተነሳ የፈራኸው ለምንድን ነው? እሳትና ውሃ ሲገናኙ አሸናፊው ውሃ ነበር። ውሃ ወደ ላይ አይወጣም፣ እሳት ደግሞ ወደ ላይ ይንቦገቦጋል፣ ነበልባሉ ወደ ላይ ይሄዳል። ነገር ግን ትንሽ ውሃ ስትነካው ይጠፋል። በዚህ ቀን ግን ውሃውን እሳቱ አሸንፎ ውሃው መድረሻ ጠፋው፣ ወደፊት ወደ ኋላ አለ። ለዚያ ነው ገና ወደፊት የሚሆነው የተገለጠለት መዝሙረኛ ዳዊት ምን ሆነሻል ዮርዳኖስ፣ ውሃው ምን ሆነሃል? አንተስ ዮርዳኖስ ለምንድን ነው ወደ ኋላ የተመለስከው? እያለ የውሃውን መጨነቅ እንዲያውም እንደሚያጽናና እንደሚያረጋጋ በጎ አርበኛ አይዞህ እንጂ እንደሚል ለምንድን ነው ፊት ኋላ ግራ ቀኝ የምትለው? ለምን ትጨነቃለህ? አይዞህ ይለው ነበረ እና በጉ ጌታ በዮርዳኖስ ገብቶ ሊጠመቅ ስለቀረበ ነው። ጌታችንን ቅዱስ ዮሐንስ በግዑ በሚል ነዋ በግዑ በሚል ለምን ገለጠው? በእውነቱ እንዴ እነሆ አምላክ ለምን አላለም? እነሆ ንጉሱ ለምን አላለም? እነሆ ሊቀ ካህኑ ለምን አላለም? ነዋ በግዑ፣ እነሆ በግ፣ የዓለምን ኃጢአት የሚያስተሰርይ እውነተኛው በግ አለ። ከብሉይ ኪዳን ልማድ ተነስቶ ነው። በብሉይ ኪዳን ለመሥዋዕት የሚሆነው በግ ተቀድሞ በውሃ ይታጠባል። በዮሐንስ ወንጌል ምዕራፍ 5 ላይ ጵሩጳጥቄ ይለዋል። መጠመቂያ መዋኛ ውሃ አለ፣ ለመሥዋዕት የሚሆኑ በጎች ብቻ የሚዋኙበት የሚጠመቁበት። ስለዚህ ተጠምቆ ሲያበቃ ሊቀ ካህኑ ይሄድና ከበጉ ራስ ላይ እጁን ይጭናል። እጁን ይጭንና ኃጢአተኞች ኃጢአት የሰሩ ዓመቱን በሙሉ ኃጢአት ሲሰሩ የኖሩ ሕዝቡ ይሰበሰባሉ። ስለዚህ ያንን የመሥዋዕት በግ በመካከላቸው እጁን ይጭንና ከዚያ በኋላ ይሰዋል። በእጁ ተጭኖ በተሰዋው በግ ምክንያት የሕዝቡ ኃጢአት የዓመቱ ኃጢአት ይሰረይላቸዋል። ሥጋዊ ኃጢአት፣ መዓት፣ መቅሰፍት፣ አባር፣ ቸነፈር፣ ጦርነት ሊያመጣ የነበረ ኃጢአታቸው በዚያ የበግ መሥዋዕትነት መጀመሪያ በውሃው በታጠበ ከዚያ ቀጥሎ ደግሞ እጁን ሊቀ ካህኑ በጫነበት ከዚያም ቀጥሎ በተሰዋው በግ ምክንያት የሕዝቡ ኃጢአት ይሰረይ ነበረ። ስለዚህ ዮሐንስ ከዚያ ልማድ አምጥቶ ነው የተናገረው። የሕዝቡ ኃጢአት የሚሰረይበት እንደ ቀደመው የዓመት ብቻ ኃጢአት ሳይሆን የዓለም ኃጢአት የዘላለምም ኃጢአት የሚሰረይበት እውነተኛው በግ ነው። እኔ ደግሞ ለዚህ በግ ምስክሩ ነኝ። ይሄ በግ እኔ እንደተናገርኩት በግ ብቻ አይደለም፣ የእግዚአብሔር አብ የባሕሪ ልጁ ነው ሲናገር ሰምቻለሁ። አብ ራሱ በደመና ሆኖ ዝንቱ ውእቱ ወልድየ ዘአፈቅር፣
የምወደው የምወልደው የምመለክበት የምሰገድበት አንድያ ልጄ ይህ ነው ብሎ በማቴዎስ ወንጌል የተናገረውን በማርቆስ ደግሞ አንተ ውእቱ ወልድየ እንዲያው ሩቅ አድርጎ ይህ ልጄ ነው በሕዝቡ መካከል ስለሆነ የሚናገረው ይህ ልጄ ነው ሲል የትኛው ነው ከኛ መካከል እንዳይሉ አንተ ውእቱ ወልድየ ጠቁሞ እንደማሳየት አንተ ልጄ ነህ ብሎ እግዚአብሔር አብ ሲናገር መንፈስ ቅዱስ ደግሞ አንተ የተባለው ማን እንደሆነ ያሳውቅ ዘንድ መጥቶ በወልድ ራስ ላይ በርግብ አምሳል አረፈ። እንዲያው አንዳንዶቹ ይሄ ርግብ ዝም ብሎ ርግብ ነው እንዳይሉ የርግብ መውጫ ጊዜ የታወቀ ነው። ይሄ ተአምር ወይም ይህ ድርጊት የተፈጸመበት ከሌሊቱ 10 ሰዓት ነው። ርግብ ደግሞ በሌሊት አትወጣም አትንቀሳቀስም። እና እውነተኛ የባህሪ አምላክ መንፈስ ቅዱስ በርግብ አምሳል የተገለጠ መሆኑ በዚህ ይታወቃል። ሌሎችም አሉ። እና ረቡ ወርዶ ቁንጥጥ አድርጎ ራሱን ይዞ አንተ አሐዚ ዓለም ነህ እኔም አሐዚ ዓለም ነኝ። በደመና ሆኖ የሚናገረው አብም አሐዚ ዓለም ነው። አሐዚያነ ዓለም ነን ሲል ቆንጠጥ አድርጎ ያዘው። መንፈስ ቅዱስ በርግብ አምሳል ሲወርድ ረቦ ወርዷል። ምሉ ነኝ እኔም ምሉ ነኝ አንተም ምሉ ነህ አብም ምሉ ነው በዓለም ምሉ ነን ሲል ነው። እንግዲህ በአካላት 3 አካላት በአንድ ምላት የሚኖሩ ናቸውና እንደዚህ አሰይፎ ወርዷል። መንፈስ ቅዱስ ነው። ይሄም ማን እንደሆነ ወዴት እንደሚወርድ እያሳየ ሲወርድ ነው። ስለዚህ በራሱ ላይ እጁን ጭኖ ዮሐንስ እውነተኛው በግ ይህ ነው፣ የዓለም ኃጢአት የሚሰረይበት በግ ደግሞ የእግዚአብሔር ልጅ ነው ብሎ መስክሯል። ምስክርነቱም እውነት ነው። ለምን? አይቷልና ያየነዋ የሰማውን ያየውን ነው የተናገረ። አብ ሲናገር ሰምቷል። መንፈስ ቅዱስ ሲያርፍበት ሰምቷል። ሲያጠምቀው ራሱ አጥምቆታል ወልድን። ስለዚህ የሥላሴ አንድነት ሦስትነት የተገለጠበት ለሰው ልጅ የታየበት ዕለት ነው። ጌታችን አምላካችን በሚጠመቅ ጊዜ አንድነት ሦስትነት ተገልጧል። ብርሃን ሆኗል። አካባቢው ወይም ባህሪቱ እሳት ከቧታል። ውሃይቱም አለች። ከፍ ብላ በራሱ እንደገና ተመልሳ አጥምቀዋለች። ስለዚህ ጌታችን አምላካችን መድኃኒታችን እውነተኛ በግ መባሉ በዚህ ቀን ተጠምቆ በቀራንዮ ተሰውቶ ዓለም የሚድንበት እውነተኛ መስዋዕት መሆኑን በበግ አምሳል ሲናገረው ነው። ጌታችን አምላካችን ደግሞ እርሱ በግ እንደተባለ እኛንም በጎች ብሎናል። አባግዕ እያለ ይናገራል። እና እኛም ቢሆን መስዋዕትነት የምናገኝ ሁላችንም በቅዱስ ጳውሎስ ትእዛዝ የታዘዝን ነን። ምን ብሎ ጳውሎስ አዟል? በሮሜ መልእክቱ ምዕራፍ 12 ላይ አስተበቋክሙ አኀዌ ወንድሞቼ እማልዳችኋለሁ ትረሲው ነፍስተክሙ መስዋዕተ ቅዱሰ ወኅሩየ ወስሙረ ለእግዚአብሔር ሰውነታችሁን ለእግዚአብሔር ያማረ የተወደደ የበጀ መስዋዕት አድርጋችሁ ታቀርቡ ዘንድ እማልዳችኋለሁ ይለናል። ስለዚህ እኛም ቢሆን ሰውነታችን ንጹሕ መስዋዕት፣ ያማረ መስዋዕት፣ የተወደደ መስዋዕት አድርገን የምናቀርበው መጀመሪያ ተጠምቀን ነው። እና ጌታችን ተጠምቆ መስዋዕት ሆኗል። እኛም ተጠምቀን ራሳችን ንጹሕ መስዋዕት አድርገን ለእግዚአብሔር እናቀርባለን ማለት በቅንነት በታማኝነት እንገለጣለን ማለት ነው። እንደ ዮሐንስ የሰማነውን እንመሰክራለን፣ ያየነውን እንመሰክራለን። ዝም ብለን አናወራም። ስለዚህ ለእግዚአብሔር እኛም በጎቹ እንሆን ዘንድ እርሱ በግ ሆኖ መስዋዕት ሆኖ መጣ። ስለ ቸርነቱ ስሙ የተመሰገነ ይሁን። ይሄ በግ እረኛ ነው። እንዲያውም ሊቁ ዮሐንስ አፈወርቅ ሲገልጠው ዲያብሎስ በግ ሆኖ ሊሰዋ ሲላየና ቀረበ አለ። ሲቀርብ ግን እረኛ በትር የያዘ እረኛ ሆኖ አስጨነቀው ይላል። ሲቀርብ በግ ሆኖ ቀረበ። ከዚያ በኋላ ግን በትር የያዘ እረኛ ነበርና ዲያብሎስን አባረረልን። ስሙ የተመሰገነ ይሁን። እንግዲህ ድል የተነሳ ወታደር ወይም ድል የተነሳ ኃይልን ልንዋጋ የተሰለፍን አርበኞች ነን። እኛ ማለት መገለጫችን ይሄ ነው። ዲያብሎስ ደብዳቤውን አጥፍቶበት
ሰነዱ ጠፍቶበት መረጃ የሌለው እንግዲህ በውትድርና ሕግ የመጀመሪያው የጦርነቱ ዋና ትልቅ ሀብት መረጃ ነው። ዲያብሎስ ከአዳም ጀምሮ 5500 ዘመን ያጠራቀመው መረጃ ዛሬ በዮርዳኖስ የስቅለት ደግሞ በሲኦል ተደምስሶበታል። አሁን መረጃ የለውም። ስለዚህ ያገኘ ሁሉ የሚያሸንፈው ድል የተነሳ ወታደር ነው እና ድል የተነሳ እንዳይነሳን የእግዚአብሔር አምላካችን ጥበቃው አይለየን እና እውነተኛው መስዋዕት እንደሆነ ወይም በግ እንደሆነ ከተናገረ በኋላ እንዲህ ይላል፣ ተርወ ሰማይ፣ ሰማይ ተከፈተ። ሰማይ ተከፈተ። ጌታችን በተጠመቀ ጊዜ ቅድም እንዳልኳችሁ የሥላሴ አንድነት ሶስትነት ተገልጧል። ብርሃን ሆኗል። ባህር አለ። ከዚያ እንደገና ደግሞ ሰማይ ተከፍቷል። ሰማይ ተከፈተ። ተርወ ሰማይ ከመ ይባወጥ ሙቃን ዮሐንስ አፈወርቅ። ሰማይ ተከፈተ። የጌታ ጥምቀት ቀን ለምን ተጠመቀ? ደብዳቤያችን ተቀዶ ወይም ተደምስሶልን ሰማይ ተከፈተልን። ክርስቶስ ሲጠመቅ ሰማይ ተከፈተ። ለምን? የተጠመቁ ሁሉ ሊገቡበት ሰማይ ተከፍቷል። እንከሰ ይንወርድ ውስተ ሲኦል ታይተ፣ ከዚህ በኋላ ወደ ታች ወደ ሲኦል አንወርድም። አላ ንተልዎ ፈድፋደ ለዘፈጠረና፣ የፈጠረንን ተከትለን ሰማይ ሰማያት እንሄዳለን እንጂ ነው። ይሄንን ሰማዩን ከፍቶ አንድ እንግዳ ሲመጣ ቤቱን ከፍቶ ወዳጀ ግባ ሲሉት ምንድነው የሰውየው መልስ? ኧረ አልገባም እሄዳለሁ እምቢ ነው ወይስ እንዴ አመሰግናለሁ በሩን ስለከፈትክልኝ ብሎ ገብቶ ተጋብዞ በልቶ ጠጥቶ አመስግኖ መሄድ ነው? የትኛው ነው ጥሩነት? የትኛው ይሻላል? ከተከፈተ ቤት ገብቶ መመገብ ወይስ አልገባም ለምን ከፈትክብኝ ብሎ ተቆጥቶ መሄድ? የትኛው ነው የሚሻል? ገብቶ መብላት አይደል? ስለዚህ ሰማይ ተከፍቶ ልጅነት ተመልሶ ቅዱስ ሥጋው ክቡር ደሙ ተቀርቶ ተፈትቶ ኑ ብሉ በሩ ክፍት ነው ተብለናል። ይሄን ያደረገ መድኃኔዓለም የተመሰገነ ይሁን። እኛም ስንጠመቅ ይሄ ሁሉ ይሆናል። የሚገርም እኮ ነው። እኛ ስንጠመቅ የሥላሴ አንድነት ሶስትነት ተገልጧል አይደል? በጌታ ጥምቀት አይደል? ተገልጧል። እኛም ስንጠመቅ ሶስቱ ሁሉ መጥተው ያድሩብናል፣ ይዋሃዱናል። ንመጽ አነ ወአብ ወመንፈስ ቅዱስ ንመጽእ ኀቤሁ ወንገብር ምዕራፈ ውስቴቱ፣ እኔ አባቴ የባሕርይ ሕይወት የመንፈስ ቅዱስ እንመጣለን ማደሪያ እናደርገዋለን ብሏል እግዚአብሔር ወልድ ሲመሰክር። ማደሪያ እናደርገዋለን። ማንን ነው? የተጠመቀውን ሰው ማረፊያ ማደሪያ እናደርገዋለን። ለምን? ከተጠመቀ በትእዛዝ ጸንቶ ከኖረ ማደሪያ እናደርገዋለን። የሥላሴ ማደሪያ መሆን የምንጀምረው ስንጠመቅ ነው። ሁላችንም ተጠምቀናል አይደል? እንኳን ደስ ያላችሁ። ይሄ ትልቅ ሀብት ነው። የሥላሴ ማደሪያ ለመሆን የተሰራን ቤቶች ሆነናል። የተሰራን ቤቶች። ከዚህ በኋላ ሥላሴን የምናሳድረው ደግሞ ያ ባህሩ ብርሃኑ ነው አይደል? የኛም ሕይወት ብርሃናዊ ሊሆን ይገባዋል። ብርሃናዊ። መቼስ ብርሃን የመልካምነት ምልክት ነው። ጨለማ ደግሞ የመጥፎነት ምልክት ነው እና መልካም የሚሰራ ሰው ወደ ብርሃን ይመጣል ነው የተባለው። ወደ ብርሃን ይመጣል። ክፉ የሚሰራ ደግሞ ወደ ጨለማ ይሄዳል። መልካም የሚሰራ ወደ ብርሃን የሚመጣ ለምንድን ነው? ከመያስተሪ ምግባሩ መልካም ስራ እየሰራ ስለሆነ ስራው ይታይለት ዘንድ አይደል? መልካም ስራ እየሰራ ስለሆነ። አሁን ዓለም እንዲያየን ለምንድን ነው የተመዘገብን? እኛ የምናፍርበት ነገር የለማ። ሁሉም የምንሰራው ስራ ሁሉ አስደሳች ነው። እንኳን ሌላው ልብሳችን አያስደስትም? እንዲህ አምረን አሸብርቀን ስንታይ ደስ አንልም? ይሄንን እኮ ዓለም አያገኘውም። ይሄን ሁሉ ግን ዓለም እንዲያየው ይሄው በዓለም ቅርስነት አስመዝግበን ዓለም እንዲያየን ፈቅደን እየታየን ነው። ለምን? ስራችን መልካም ስለሆነ። ስራችን መልካም ሳይሆንማ ሲቀር ጨለማ ለጨለማ ነው የምንሄደው። እንዲያ ከመሆን እግዚአብሔር ይጠብቀን። ስለዚህ ዘላለማዊ ሕይወታችን ብርሃናዊ ይሆን ዘንድ ዮርዳኖስ ጌታ ሲጠመቅ ብርሃን ከበባት፣ እሳት መጣ። እንዲሁ የሥላሴ አንድነት ሶስትነት ተመስክሮ ዮሐንስ ደግሞ የዚያን ምስክርነት አስተጋብቷል። የኛንም ደግነት ቅዱሳን አባቶቻችን ወይም ደግሞ መላእክት ሁሉ አንድ ሰው ሲመለስ ደስ ይላቸዋል። ደስ ይላቸዋል። በ99ኙ ነገደ መላእክት ዓለም ምስጋና ይደረጋል አንድ ሀጥ ሲመለስ። ስለዚህ በዚህ ቀን የመጣው ብርሃን በሕይወታችን እንዲፈነድቅ የእግዚአብሔር አምላካችን ፈቃዱ ይሁን።
ሁላችንም በብርሃኑ እንድንመላለስ ተጠርተናል። ኑ በብርሃኑ ተመላለሱ ተብለናል። ወደ ብርሃኑ መተን እንድንመላለስ የጨለማ ልጆች እንዳንሆን የእግዚአብሔር አምላካችን ፈቃዱ ይሁን። እንግዲህ ወደ መጨረሻ መልእክቴ ምንድነው ካላችሁኝ፣ በእውነቱ አሁን ያለንበት ምንም እንኳን እኛ ባናምንም ጨለማ ላይ ነን። ነገሮች ሁሉ ጭልም ያሉበት ጊዜ ነውና እንዲያው እንዲህ የተጀመረውን ብርሃን ወደ ብርሃን እንዲወስደን እኛም እጃችን ወደ ብርሃኑ፣ አይናችን፣ እግራችን ወደ ብርሃኑ ልናስጉዝ ይገባል። ብርሃኑ በእኛ ላይ እኛም ወደ ብርሃኑ ሄደን እንድንዋሃድ እግዚአብሔር አምላካችን ፈቃዱ ይሁንልን። እንግዲህ እያንዳንዱን ጉዳይ ለመዘርዘር ጊዜ ስለማይኖር ነው። አባቶቻችን፣ እናቶቻችን፣ ወንድሞቻችን፣ እህቶቻችን ይህ ቀን የዕዳ ደብዳቤያችን ተፍቆ ቅድም እንደተነጋገርነው በረከት ያገኘንበት ነው እና ሊቃውንቱ ምስጋና ሲጀምሩ ሀበተር ወገነት ወሀበተ ነፍስ እረፍት ይክፈለነ ሀል ውስተ በዓቶሙ ለቅዱሳን ብለው ነው ሁል ጊዜ ምስጋና ሲጀምሩ። በሰዓታቱም ያለ በማህሌቱም ያለ በዚህ ቀን ሰማይ ተከፍቷል። ሁል ጊዜ ሰማይ መከፈቱን ቤተክርስቲያን አገልግሎት ሲጀምሩ ይናገራሉ። ወደ ተከፈተው ገነት ወደ ተነጠፈው እረፍት እንገባ ዘንድ ከቅዱሳንም ጋር እንኖር ዘንድ የእግዚአብሔር ፈቃዱ ይሁን ብለው በጸሎት ያስባሉ እና የተከፈተውን በር እየተከተልን ወደ ክርስቶስ ሄደን ከክርስቶስ ጋር እንድንነግስ መልካም ሆነን ክርስቶስን ልንመስል ይገባል። ወገኖቻችን ዓለም ኃላፊ ነው፣ ንብረቱም ፈቃዱም ኃላፊ ነው፣ ሁሉም ኃላፊ ነው። ቀሪው መልካምነት ነው። የኛ መልካም ስራ ነው ቀሪው። ወደ ሰማይም ያገባን መልካምነታችን እንጂ ሰው ሆነን መፈጠራችን ብቻ አይደለም። ስለዚህ እቺ ቤተክርስቲያን ድንቅ ቤተክርስቲያን መሆኗን ዓለም ላይ ይገባል። ምክንያቱም በብርሃን የምትመላለስ ናት። አስቡ፣ አሁን አንዳንድ ወገኖቻችን ሰሜኑን ለኢየሱስ ደቡቡን ለክርስቶስ እያሉ መከራ ሲያበሉን ይውላሉ። እንዲህ እግዚአብሔር ያሳያችሁ፣ እናንተም እንዲያው ፍረዱ። ዓለምም ይፍረደን፣ በእውነቱ ዓለም ይፍረደን። ጥምቀትን ለማክበር ከመንበረ ንግሷ ተነስታ ወደ መጠመቂያ ወንዝ የምትወርድ ቤተክርስቲያን ክርስቶስን እስካሁን እንዲህ ስትሰብክ በሕይወቷ ስትሰብክ የኖረች አስቡ። እንግዲህ ሁልጊዜ ከቤተልሔም እስከ ቀራንዮ ስትጓዝ የምትኖር ቤተክርስቲያን ቅዳሴ በተቀደሰ ቁጥር እኮ ከቤተልሔም ተነስታ ቀራንዮ ነው የምትደርስ። ይሄ የማን ጉዞ ነው? የማን ጉዞ ነው? አታውቁትም? የማን ጉዞ ነው? በቤተልሔም ማን ተወለደ? በቀራንዮስ ማን ተሰዋ? መድኃኔዓለም። ሁልጊዜ ቅዳሴዋ እኮ ከቤተልሔም አንስታ ቀራንዮ ነው የምታደርስ እኮ። ማለት መንበሩ የቀራንዮ ምሳሌ ነው፣ ቤተልሔሙ ደግሞ ቤተልሔም ናት እና ከቤተልሔም እስከ ቢታንያ እስከ እርገቱ ድረስ እቱ በሰላም ብላ የምታውጅ ቤተክርስቲያን ክርስቶስ ሊሰበክላት እንዴ! አይገርምም? አያስቅም? ክርስቶስን ሊሰብኩ መምጣት እኛ እንደነሱ ሰሜን፣ ደቡብ፣ ምስራቅ፣ ምዕራብ ብለን ሳይሆን ዓለምን በሙሉ ለኢየሱስ ክርስቶስ ልጅ ለማድረግ እንሰብካለን። ንነሰ ንሰብክ ክርስቶስ አዘ ተሰቅለ። እኛስ የተሰቀለውን ክርስቶስን እንሰብካለን። አንድ ቀን በሰሜን ሌላ ቀን በደቡብ እያልን አይደል፣ ዓለምን በሙሉ እንሰብካለን። ይሄው አንድ ቀን የጥምቀትን ዓለምን ሰብከነዋል፣ በዩኔስኮ ተመዝግበን። አይገርምም? አሁን ዛሬ እኮ ይሄው ጌታችን ከገሊላ ተነስቶ ወደ ማን ሄደ? ወደ ማን ሄደ? እኛ ታዲያ ከዚያ ከደብረ ታቦር ኢየሱስ ከዙፋኑ ተነስቶ እንግዲህ እዛ ተራራ ተነስቶ ወደ አጅባር ባህር ለምን መጣ? ለምን መጣ? ክርስቶስ ነዋ የተጠመቀውን ጥምቀቱን በተግባር ዕለት ብርሃን አብርተን ስንዞር እንዴ! የሚገርም እኮ ነው። እያንዳንዱን የክርስቶስን ስራ በተግባር የምትገልጥ ብቸኛዋ ቤተክርስቲያን ብትኖር የኦርቶዶክስ ተዋሕዶ ሃይማኖት ናትና ይችን ቤተክርስቲያን እንኳን የሚያስተምራት እንዲያው የሚማርላት እንኳን አቅም ያለው የለም። በእውነቱ ሀብቷን ለማወቅ እንኳን ይቸገራሉ። ስለዚህ ወንድሞቼ፣ እህቶቼ፣ ወጣት በተለይ ይሄ ሰሜን ለኢየሱስ ምናምን የሚባል ነገር እንዳያሳስታችሁ። በእውነት ለመናገር ሲመጡብንማ የእውነቱን እንናገር። የእርዳታ ሃይማኖት ነው፣ የሳልቫጅ ሃይማኖት ነው እንጂ እውነተኛዋ ሃይማኖት ኦርቶዶክስ ተዋሕዶ ሃይማኖት ናት። ሃይማኖት ስንት ናት? ስንት ናት? አንዲት ከሆነች ደግሞ በአንድ ስም 40,000 የሆነ ኦርቶዶክስ ተዋሕዶ እምነት የለም፣ ፕሮቴስታንት ነው። ስለዚህ
ሰሜን ለኢየሱስ ደቡብ ለክርስቶስ የሚባል ነገር የለም። ሁሉም የክርስቶስ ነው። እግዚአብሔር አምላካችን ስሙ የተመሰገነ ይሁን። ዓለም በሙሉ የክርስቶስ ነው። መጠመቁ ለዓለም ነው። መሰቀሉ ለዓለም ነው። መነሳቱ ለዓለም ነው። ማረጉ ለዓለም ነው። የሚመጣውም ዓለምን ለማዳን ነው። በቸርነቱ በቀኙ ሊያቆመን ይምጣ። ወስብሐት ለእግዚአብሔር።